ዱባይ ውስጥ እንግዲህ ከሰሞኑ እየተሰማ ያለው ነገር እጅግ በጣም አስደንጋጭ ነው። በተለይ ወረቀት የሌላቸው ልጆች በጣም በመደናገጥ ላይ ነው ያሉት ማለት ነው። ከአፈሳው ጀርባ ያለው ሚስጥር ተሰምቷል። እንግዲህ ቤተሰቦች ዘርዘር ያሉ ጉዳዮችን ይዤ መጥቻለሁኝ። እባካችሁ እስከ መጨረሻው ድረስ በትዕግስት ለማዳመጥ ሞክሩ። እንደዚህ ስላችሁ እናንተን ጊዜ ለማሻማት ሳይሆን በጣም ወሳኝ መረጃ ስለሆነ ነው እና ላይክ እያደረጋችሁ ቪዲዮን እስከ መጨረሻው ለማዳመጥ ሞክሩ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩ ዛሬ እንግዲህ በትላንትናው ቀን እንግዲህ ከዱባይ ዘንድሮ ለየት ያለ አፈሳ ነው ያለውና ከዚህ አፈሳ ጀርባ ምንድን ነው ያለው ሚስጥር ብዬ በጣም ብዙ ሰዎችን ጠይቄ ነበር፣ የማውቃቸውን ሰዎች ማለት ነው። ማለት እስከ ዛሬም ቢሆን አዲስ አመት ሲመጣና ረመዳን ሲመጣ እንደሚታወቀው እንግዲህ ቆሻሻ ጽዳት ይባላል። እንግዲህ እኛ ነው ቆሻሻ የሚሉት ከኛ ጀምሮ እንደዚህ ወረቀት የሌላቸውን ሰዎች ከሀገር እንዲወጡ የማድረግ የማፈስ ቤት የመስበር ነገር ይታወቃል። የትኛው አረብ ሀገር ማለት ነው። ዘንድሮ ታዲያ እዚህ ሀገር በጣም የከፋ ነው እና ምንድን ነው ነገሩ ብዬ ዛሬ መረጃውን አግኝቼ ያለው ማለት ነው። ከእጄ ገብቷል። በጣም ነው የሚያሳዝነው። እንግዲህ ዱባይ አላይን ውስጥ አንዲት እህታችን ልጅ ወልዳ ጥላ መገኘቱን ነው የሰማሁት ማለት ነው። ከአንድ ቤት ውስጥ ብቻ ትናንት ነግሬያቸዋለሁኝ። እዚህ እኔ የምሰራባት የሴትዮ እናት ቤት የምሰራለች። የእነሱ ቤት ተሰብሮ ከአንድ ቤት ውስጥ ወደ 20 ሰው ነው የተያዘው ማለት ነው። በጣም ነው የሚያሳዝነው። እሱ ብቻ አይደለም፣ በጣም ብዙ ቤት ነው የተሰበረው። ቤት የሚሰበረው ደግሞ ከሌሊቱ በዚህ ሀገር 4 ሰዓት ነው ቤት እየተሰበረ ያለው ማለት ነው። እና ትላንትና እንግዲህ 1800ም 1500ም በቃ ባገኛችሁት ነገር ስራ ግቡ። ስራ እንኳን ባይኖር ጥገኝነትም ቢሆን መዳም ጋር ተጠግታችሁ ኑሩ። አሁን ላይ ያለው ነገር በጣም ከባድ ነው ብያችሁ ነበር ማለት ነው። ለምንድነው ታክሲ እንኳን በታክሲ እንኳን ስትሄዱ መታወቂያ የሌለው ሰው አይዲ የሌለው ሰው አናሳፍርም እስከ ማለት ድረስ ደርሰዋል። እነሱ ራሱ በጣም ተጠያቂ ስለሆኑ ማለት ነው። በየመንገዱ ያስቆማሉ። ያለው ነገር በየሙሉ በጣም ከባድ ነው። ባልኩት ቪዲዮ ስር እንግዲህ አንዳንድ ልጆች ገብታችሁ ለምንድነው ሰው የምታስጨንቁት? ሁሌም ቢሆን አዲስ አመት ሲመጣ እንደዚህ ቢሆንም እኮ እኛን ተሰትረን የምንሰራውን ሰዎች አይመለከተንም። በየሜዳው እንጠጥ የሚሉትን ነው እንጂ እኛን አይመለከትንም የሚል አንዳንድ ሰው ኮመንት ላይ ይቻለሁና በጣም ነው የተገረምኩት። እናንተ ያላችሁበት ዱባይ እየተለየ ነው ወይስ እኔ ያለሁበት ዱባይ እየተለየ ነው? አላቅም። የተለያየ ከሆነ ማለት ነው። ነገር ግን ማንም ይሁን ማን ነው ማለት ነው። ወረቀት የሌለው ሰው ተሰትረሽ ኖርሽ አልኖርሽ ከተገኘሽ ትያዣለሽ። አለቀ። ህግና ደንቡ እንደዚያ ነው። እዚህ ሀገር በየ5 ዓመቱ ምህረት አዋጅ ይወጣል። ያንን ምህረት አዋጅ ተጠቅመሽ ወረቀትሽ ማሰራት ያልማሰራት የራስሽ እንትን ነው እንጂ ግዴታ ወረቀት ባይኖረኝም እንደፈለኩ እኖራለሁኝ ወይንም ደግሞ ፖሊስ አይቶኝ አይዘኝም ማለት ለሌሎቹ ሰዎች ለእኔ ብጤ ድሃ ይሄ እንደዚህ የምትሉት እርግጠኛ ነኝ። በቃ ያሟላችሁ ናችሁ፣ ጉዳያችሁን የጨረሳችሁ ናችሁ እንጂ ለእኔ ብጤ ያሳስባል። እኔ ጓደኞች በጣም ነው የተጨነቁት። እንዴት ነው የምናደርገው? ቆይ አሁን እንደ ብንወጣስ? በቃ የተለያየ ጉዳይ ያላቸው እቃ መግዛት የሚፈልጉ ልጆች አሉ፣ ወርቅ መግዛት የሚፈልጉ ልጆች አሉ። በቃ እንዴት ነው የምንሆነው ማለት ያሳስባል። እና እዚህ ኮመንት ስር መጥታችሁ እንደዚህ የምትሉ ሰዎች ምናልባት የሆነ ሰው ቢያው ሰው ይዘናጋል። ማንኛውም ሰው ቢሆን የዘራው ነገር ያፈራል ብዬ ነው ማስበው፣ እንደኔ ማለት ነው። ምንም ማለት አይደለም፣ አትጨነቁ። እንደዚህ ምንም ካላደረጋችሁ ምናምን ስትሉ ሰው እረፍት ሊወጣ ይችላል። እጃዛ ቤት እና ታዲያ ለሀጣን የመጣ ለጻድቃን ይተርፋል። እዚያ እኮ እጃዛ ቤት ያሉ ልጆች እኮ ምንም አድርገው አይደለም እኮ ስራ አጥተው ብቻ ነው እየተንገላቱ ያሉት። እነሱ መስራት ይፈልጋሉ፣ መለወጥ ይፈልጋሉ። ግን ስራ ዱባይ ላይ በጣም ከባድ ስለሆነ ነው። እና ቤት ተሰብሮ 20 ምናምን ሲያዝ እኮ ያ ሁሉ ሰው እኮ ምስኪን እኮ ነው። እንጠጥ የሚል ሰው አይደለም ወይ? እንጠጥ የሚል ሰው ምን አይነት እንደሆነ እኔ አላውቅም። ብቻ በጣም ነው የተገረምኩት። እና እህቶቼ እባካችሁን አትዘናጉ። ዱባይ ላይ ያለው ነገር በጣም ከባድ ነው። ከባድ ያደረገው ነገር አንደኛው አዲስ አመት ነው። ሁለተኛ ደግሞ እንግዲህ ኢትዮጵያውያን እህቶቻችን ሲያረግዙ ከማን እንዳረገዙ እንኳን ወንድ እንኳን ለይተው ማያውቁ ናቸው። በቃ ምክንያቱም አንድ ቀን በተገናኙበት ጊዜ ነው ግንኙነት የሚያደርጉት። እኔ እኮ ግርም ነው የሚለኝ። የመጣችሁት ለሳሩ ነው ወይስ ከወንድ ጋር እዚህ ልትርመጠመጡ ነው የመጣችሁት? ሁላችንም ተቸግረን የመጣ ነው እንጂ ወንድ አቶ ከሀገሩ የተሰደደ ሰው ካለ እኔ እንጃ አለ ብዬ አላስብም። ማንም ሰው ማለት ነው። ሁላችንም ራሳችን ለመቀየር ነው የመጣ ነው። ግን አንድ ቀን ከተገናኘ ነው አንድ ቀን ሀይ ካለው ገና ፎቶውን እንኳን በቅጡ ያላየነውን ስልኩን የማናቀውን ፎቶውን የማናቀውን ሰው እንኳን በአንድ ቀን ተገናኝተ ነው አረገዝኩኝ አለች አንዷ። አላውቅም አባቱን። አንድ ቀን ተገናኘን፣ በዚያው በተገናኘን ቀን ያረገዝኩት። ጉድ እኮ ነው። እኔ እንጃ
በጣም ነው የምትገርሙት በእውነት። እኔ ትንግርት ነው የሚሆንብኝ። አንዳንድ እህቶቻችን ጭንቅላታቸው ወዴት እየሄደ ነው? እንዴት ነው የማስቡት? እንዴት ነው ሰው በአንድ ቀን ከተገናኘ ካየው ጋራ በአንድ ቀን ከተገናኘው ጋራ አንድ ቀን ተያዩ፣ በዚያው በሌሊቱ አደሩ፣ በዚያው ተረገዘ፣ አባቱንም አታውቅም። በጣም እኮ የሚገርም ነው። እና እንደዚህ እየሆነባቸው ልጆቻቸውን 9 ወር ሙሉ አርግዘው ተሸክመው ከዚያ ህመም ከዚያ ስቃይ ይበልጣል ብዬ አላስብም። ከተወለዱ በኋላ ያለው ነገር ማለት ነው። እንደዚህ አውጥቶ መጣል እንደምን አይነት ጭካኔ እንደሆነ አላውቅም። ግን እነሱ በሰሩት ስራ እነሱ ባደረጉት ነገር ስንት ምስኪን ስንት ልጇን ልታሳድግ የመጣቻለች፣ ቤተሰቧን ልረዳ የመጣቻለች፣ ስንት አላማ ያላት ሴት አለች። ቤት ተሰብሮ በጅምላ ይታሰራል ማለት ነው። እና ብቻ በጣም ነው የሚያሳዝነው። ሌሎቻችሁ ተጠንቀቁ፣ የራሳችሁን እርምጃ ውሰዱ ማለት ነው። ያለው ነገር ይሄ ነው። አንድ ሰው ብቻ የሆነ ነገር መረጃ ስላቀበላችሁ ወይንም ደግሞ ውሸት ነው እናንተ ምንም አላደረጋችሁም ስላላችሁ አትመኑ። መርምሩ። ከሁለት ከሶስት ሰው ደጋግማችሁ ጠይቁ። የት ቦታ ምንድን ነው እየተካሄደ ያለው? እኔ በነገራችን ላይ አላቅም ነበር። ቁጭ ባልኩበት ሪከርድ በጣም ብዙ ሪከርድ ገብቶልኛል፣ ቤት እያጸዳው ማለት ነው። ለመጀመሪያ ጊዜ ስሰማኝ ራሱ እንዴት እንደዚህ ሊሆን ይችላል ማለት ሁሉም ተመሳሳይ ደሞስ ዱባይ ላይ እንደዚህ ሆነው አያውቅም ብዬ በጣም ነው የደነገጥኩትና እባካችሁን እንደዚህ ልጅ እየወለዳችሁ አትጣሉ። ስንት ድሃ መለወጥ የሚፈልግ ድሃ አለ። ትዳርም ከፈለጋችሁ አገራችሁ ግቡ፣ ወንድም ከፈለጋችሁ አገራችሁ ገብታችሁ አግቡ። በእውነት እዚያው በቃ እንደፈለጋችሁ በነፃነት ልጅም ቢመጣ ሳትጨነቁ ማሳደግ ትችላላችሁ እናንተ እየሰራችሁ እንጂ እዚህ በየሜዳው ምንድን ነው የምትራገጡት? ወይ መታወቂያ የለሽ ወይ ምን የለሽ ምንም ነገር ሳይኖራችሁ እኔ እንጃ ጭንቅላታችሁ በትክክል ያስባል ብዬ ለማሰብ ትንሽ ይከብደኛል። እነሱ አርፎ አልቀመጥም ብለው እነሱ ባመጡት ጣጣ ይኸው እኛም ተረፈን ችግራቸው ማለት ነው። እና ብቻ በጣም ያሳዝናል። ሁላችሁም ጥንቃቄ አድርጉ። ሌላው ነገር እንግዲህ ያው ከዚህ በፊት የሆነ ጊዜ ታስታውሱ እንደሆነ ቪዲዮ ሰርችላችሁ ነበረ። እሱም እንግዲህ ምንድነው እዚህ ዱባይ ውስጥ እንግዲህ ማንኛውም ሰው አይዲ ያለውና የሌለው ሰው በመጠየቅ ሳይሆን በምስሉ ላይ የምታዩት መኪና ራሱ በራሱ ጊዜ ነው የሚያጣራው ማለት ነው። ከዚህ በፊት ቆየት ብሏ ትንሽ ቪዲዮ ሰርችላችሁ ነበር። አሁን ግን በጣም በርካቶች እየተቀባበሉት ነው። በቅርብ ጊዜ ዱባይ ውስጥ ይሄ መኪና ሊመጣ ነው ማለት ነው። እኔ እንግዲህ ቀደም ብዬ አውጥቼዋለሁ መረጃውን። በእርግጥ አሁን ግን ታላላቅ ሚዲያዎች እና ጉርሻ ምናምን ሳይቀሩ ፖስት እያደረጉት ነው ማለት ነው። በጣም ነው የሚያሳዝነው። በአንድም በሌላ እኛ ድሃ ወደን አይደለም ከማዳም ቤት የምንጠፋው፣ ማንኛችንም ወደን አይደለም ህገወጥ የምንሆነው። ግን ማንም ሰው አይረዳችሁም። ራሳችሁን በራሳችሁ ካላጠናከራችሁ፣ ካልጠነከራችሁ፣ ካልተነሳችሁ ሁሉም ሰው ሊረግጣችሁ ነው የሚፈልገውና ይሄ መኪና እንግዲህ ያው ምንም አይነት ሰው ጥያቄ ሳያቀርብላችሁ ራሱ በራሱ ጊዜ ነው አሻራ የሚያነሳው ተብሏል። በቅርብ ጊዜ ዱባይ ውስጥ እንግዲህ ይፋ ሊደረግ ነው። በጣም በቃ የጉድጉድ ነው ያልኩት። በቃ የማያመጡት ነገር የላቸውም። በጣም በቃ እኔ እንጃ በጣም ነው የተገረምኩት። ግን ያው እንግዲህ መረጃው እናንተ ጋር ቢደርስ የጠቅማቸዋል እንጂ አይጎዳችሁም ብዬ ስላሰብኩ ነው በዚህ አጋጣሚ ልነግራችሁ የወደድኩት ማለት ነው። ዱባዮች በጣም አዳዲስ ነገር በመፍጠር አንደኛ ናቸው ብዬ ነው ማስበው። ይሄንንም እንግዲህ ይዘው መጥተዋል ማለት ነው። እና ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስላል። ሁላችሁም ለራሳችሁ ስትሩ ጥንቃቄ አድርጉ። እንግዲህ የኔ ድርሻ ያለውን ነገር ማሳወቅ ነው። አሳውቂያችኋለሁ። ቃሪው የእናንተ ነው ማለት ነው። እንግዲህ ያለው አበሳው በጣም የከረረ ነው፣ እንደሌላው ጊዜ አይደለም። እንግዲህ እስከ አዲስ ዓመት ድረስ ይሆናል ተብሎ ነው የሚጠበቀው። ከዚያም በኋላ ግን ያው ኖርማል እንደሚሆን ነው የሚታሰበው። ለማንኛውም ቤተሰቦች ይሄንን ይመስላል ያለው ነገር። በተለይ ደግሞ አጅማን እና ቻርጃ አቡዳቢ ያላችሁ እንደዚሁም ማላይን ራሳችሁን ጠብቁ ማለት ነው። እዚህ ቦታ ነው በጣም ትኩረት የሚያደርጉት። ለምን አበሻ በብዛት የሚገኘው እዚህ ቦታ ስለሆነ ተጠንቀቁላችኋለሁ። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዛ። አምላክ ሀገራችንን ሰላም ያድርግልን። ቻው